አሰላሙ አለይኩም። ሙአዝ ሀቢብ የሙስሊሞች ስቱዲዮ እንስራ የሚል ሀሳብ በሰነዘረበት ጊዜ እስካሁን ብዙ ሰዎች የመሆንና የማይሆን እየተናገረ ነው። እኔ ሁላቸው ሳይሆን ገርሞኝ ዝም ብልም፣ ግን አንዳንዳቸው በነሽዳ የፈመሱ ሰዎች ሲናገሩ እንደዚህ ሲያወሩ በጣም ይገርመኛል። እንዲያው እንዴት ነው ማስመሰሉ የሚችሉበት ነው የሚለው። ከነዚህም እች ዙዙ የምትባለው ማለት ነው ሀቂቃ ማለት ነው። አሁን ዙዙ እንዳለ ቪዲዮዎቿ ሁሉ በነሽዳ ነው የፈመሰችው ብንል ቀላል ነው። ሀቂቃ ማለት ነው። ማስመሰሉ ተውት። ቆይ ሲጀመር ሙአዝ ሀቢብ ለእናንተ አይደለም የጠየቀው ፈለወሮቼ ነው ያለው። እናንተ ሙአዝ ሀቢብ ሙዚቀኛ ነው ብላችሁ ካመናችሁ ለምን ፈለው አደረጋችሁት? እሱ ፈለወሮቼ እያንዳንዳችሁ እኛ የሙስሊም ስቱዲዮ ለመገንባት አስበናልና አግዙን ነው ያለው። ልሽ እህቴ በመጀመሪያ ደረጃ እንደ ሙስሊም ነው ማሰብ ያለብሽ። ሙአዝ ስተት ላይ ነው፣ ኦፍ ኮርስ ስተት ላይ ነው ከተባለ ስተት ላይ ነው፣ አለቀ። ጭራሽ ደግሞ ብለሽ ኡስታዞቻችሁ ብለሽ እስልምና ለመከፋፈል በቃሽ እንዴ? እንዴው የአባት አምላክ ይክፈልሽ። በመጀመሪያ ሂጅና ለእናት ለአባትሽ የቡና ላኪ። ለእናትሽ ለአባትሽ ዋጅብ ለሚሆንብሽ ሂጅና ላኪ። እንዲያው እኮ ተነስታችሁ በቃ ዝም ብላችሁ ያስያ ቢጤ ማለት ነው። ተነፈሰችብሽ እንዴ? አንዳንዴ ኡማውን ለመከፋፈል አትነሱ በአላህ። ሁለተኛ ደግሞ ዙዙ የተናገረችው ሀቅ ነው። በሱ ፈምሳ ትላለሽ። ሙዚቃ እኮ ነው የሙአዝ ነሽዳ እኮ ሙዚቃ ነው፣ አለቀ እንዴ። እና አንቺ አላህን አትፈሪም እንዴ? በፈጣሪ እናንተ ምን አገባቸው? እስዳኸለኩም ጠይብ እኛ ብንሰጠው እናንተ ምን አገባቸው? የቲሞች አሉ ሰህ አዋሉ በየቲሞችም በቻልነው አቅም ሁሉም አግዙን ባሉን ጊዜ እናግዛለን። እናንተ የእናንተ ኡስታዞች ቢሆኑ እንኳን ይህ አይደለም ብዙ ብትሰሩ ቀላል ነው። ሰላም አላማችን ይሄ ነው። ወጣቶች ነን አይደል? አብዛኞቹ ስፔሻሊ አሁን ላይ ወጣቶች ነን። ወላሂ አሉ ስህተቶች፣ እንስታለን። ስሜታዊ የሚያደርጉ ነገሮች ይኖራሉ። ግን እነዛ ስህተቶች አሉና እነዚህ ማገዝ እነዚህን መርዳት የለብንም የሚባሉ ፕሮፓጋንዳዎችን ሰምተን እኛን ከማገዝ ወደኋላ ማለት ወላሂ የለባቸው። እንጠቅማቸዋለን። የአኺራ ወንድሞቻችሁ ነን እኛ። የአኺራ እህቶቻችን ብዙ አላችሁ። አባቶች አላችሁ መምከር የምትመክሩ ዑለማዎች፣ ዳዒዎች፣ ኡስታዞች ምከሩ። ስህተታችሁን አስተካክሉ። ይህን ቀንሱ፣ ይህን እንደዚህ አድርጉ በሉን። የምንቀበል ሰው ወጣቶች ነው። ለስራዎች ዝም ብሎ እንቅፋት መሆን ብቻ ምንም አይነት ጥቅም የለውም። አንድነትን ዝም ብሎ ሙስሊሞችን ከማንጫጫት ውጭ። በዚያው አጋጣሚ እዚህ የምትገኙ ሰዎችን በሙሉ ሙስሊም ወንድምና እህቶቻችን በወንድሞቼ ስም ይቅርታ አፉ በሉን። ሰሞኑን ለተፈጠሩ ምልልሶች ምናልባት አንዱን ፊትና እኛ ነን ይመስለኛል። ለዚህ ነው ዛሬ በሰፊው መምጣት የፈለግነው። ከዚህ በኋላ የኺላፍ አጀንዳዎችን አናነሳም። ስራችን ላይና ግባችን ላይ ብቻ ትኩረት አድርገን አላማችን እንድነሳካ እንድትረዱን ከጎናችን እንድትሆኑ ብቻ ነው የምንፈልገው። ያ ጀማዓ ለአላህ ብለን እንወዳቸዋል። እንመርቅላቸው ይሳሚ ለነዚህ ለአራቱ ማለት ነው። በመጀመሪያ ደረጃ ለየትኛው አላማ ሰርተህ ስራ ታዲያ ሰርተህ ማድረግ ትችላለህ። ወጣት እኮ ነህ አይደለ? እኛ ምን አገባን? ምን ቤት ነን ለእናንተ የምናዋጥ? ጫት ቅማችሁ አቅላችሁን ስታችሁ ለምትመጡበት ድቢ ነው እኛ የምናዋጣው? አናዋጣም እንዴ? አናዋጣም። መብታችን ነው። ደግሞ ሙስሊሙን ለመከፋፈል የምታረጉት ጥረት አይሳካላችሁም። በጣም ነው የሚያስጠላው ወላሂ። አላህን አትፈራም እንዴ አንተ? ወጣት አይደለህም? ደግሞ አላማችን እንዲሳካ ይላል። ሁሉም እናት አባት አለው። ለእናት ለአባቱ ይላክበት። አንተ ቁጭ ብላ አታሽቃብጥ። የምትነዳው መኪና እኮ አይተንልሃል። በስንት ነው የሚሸጥ? ጎግል ላይ ሄደ ሰርች አርግ። ስለዚህ ለእናንተ የምንሰጥበት የለም። ወጣቶች ናችሁ። ሰርታችሁ ልክ እንደኛ ላበታችሁን ጠፍ አርጋችሁ ስሩ። አለቅ። እየመጣችሁ ከዚህ ሴቱን አታጃጅሉት። አንተ ሚስትህን አቅፈህ እየተኛ፣ እህቶቻችን ግን ጉልበታቸውን ነው አቅፈው ነው የሚተኙ። አላህን ልትፈሩ ይገባል። አንተና እነዚህ መሰሎችህ ማለት ነው። ደግሞ አላማችን ይላል እንዴ? አላማ እኮ ሰርተህ ነው ለምነህ አይደለም።
ሰው የት እየሄደ ነው? ወጣቱን የት እየገፋፋችሁት ነው? ነገ ወዲያ እንደናንተ አይነት ወጣት እናብቅል እንዴ? ሃይ اللهم صل على محمد نبي زيني يا قرة العين اللهم صل على محمد القرآن الحقيقة يمر عنده بوتا كالنا استي أنت سل القرآن متجنة كونه ينتري أقرب الله له بس ذاك قطامي في اللفت أنت من بلوان ይሄን ጥሪ አቀርብልሃለሁ ብሏል። እኔ ደግሞ ጥሪውን ተቀብያለሁ። ትመሰክራላችሁ 1400 ሰዎች እንቀጥል። መምጣት እችላለሁ። እኔም ቤት መተን ቁጭ ብለን ስለ ጉዳዩ በዛው እዚች ጋር ትንሽ ለመልሰው ፊት ለፊት አንተ ቤት መምጣት እችላለሁ። እኔም ቤት መተን ቁጭ ብለን ስለ ጉዳዩ በዛው እናነሳለን። ስለ ዓላማው በዛው እናነሳለን። ስለ እስቲ ቁጭ ብለን ቁርአን እንቅራ። እስቲ እንወያይ በዛው አጋጣሚ ማለት ነው። ያኔ ሁሉንም ነገር እናያለን። ይህን አንተን ለማጋለጥ ሳይሆን ሐቂቃ ለቁርአን የምትጨነቅ ከሆነ አንተስ ቅርአትህ ምን ያህል ነው የሚለውን በዛው አጋጣሚ እናያለን። አላህ ሱብሓነሁ ወተዓላ በሱ ላይ ሰዎችን አይምርም። ትልቁ ወንጀል እኮ ሽርክ ነው። በከይፍ እንዴት እንደዚህ አይነት እቅድ ይዘን እኔ በጣም የሚገርመኝ ይህን ነገር እንደዚህ እያወቀው እንዴት ነው ሽርክ ዘፈር ነሺዶቹ ላይ ያረሱሉ በእጃችሁ ይዛችሁኝ ምናምን ይሄ ታዲያ ከዚህ በላይ ምን ሽርክ አለ ወንድሜ? እንዲ እሱን ተወው በቃ። ዊ ቶክ ቱሞሮ ኦኬ። አሁን ኡስታዞች ላስገባቸው። አየህ ላስገባቸው ኢንሻአላህ። ተፈضሉ ሐባይቢ حياكم الله ተፈضሉ መሻይኹና ኡስታዞቻችን ተፈضሉ። alright السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله وبركاته. كلنا متاجر. وكان لنا قوياتشو ينديت ناتشو دهنا ناتشو. الحمد لله. سلام ناتشو بيت سر. الحمد لله والله. العلم علمان، علم في القلب وعلم في اللسان. وكاتو للتانيت وكاتالة. በግልብ ላይ ያለው እውቀት አለ፣ እንደዚሁም ደግሞ በምላስ ላይ ያለው እውቀት አለ አሉ። በምላስ ላይ ያለ እውቀት አሉ ችክ ያኛን ይላሉ። ይሄ ምላስ ላይ ጠረፈ ሊሳን ላይ የተቀመጠች እውቀት እንደዚህ ጫፍ ላይ ቁጭ ብላ ልቅደም ትላለችና በልብ ላይ ያለ ዒልም ደግሞ ማዕል አመል ነው። ያኒ ለስራ ነው የምታወጣው፣ ለስራ ነው የምትተገብረው። ተዛሁር አያስፈልገውም። ስለዚህ ያው መቅሰዱ የዕልም የማወቅ መቅሰዱ ምንድነው? በህይወታችን ላይ ስልክ መጥቶበት ነው ኡስታዝ። እስከዛ ድረስ ልጅ ቀጥ ታብታብ እያደረጋችሁ ያጀማ። ኮፒሊንክ የለም ዛሬ ለምን እንደሆነ አይገባኝም። ኮፒሊንክ 1600 ነው። ባረከላሁ ፊኩም። በደንብ ኮፒሊንክ 5000 አስገቡት ያጀማ። እስቲ ያጀማ እንዳለ ኮፒሊንክ አድርጉ። እየተቆራረጠ ነው። ኮፒሊንክ አድርጉ። አንድ 5000 አስገቡት። አልሙሂም ምንድነው እኔ ማስተላለፍ የፈለኩት እውቀት ወይም ደግሞ አለኝ እያልኩ ሳይሆን እውቀታችን ወይም ደግሞ ማወቃችን ምንድነው አላህን ለማወቅ አላህን የበለጠ ለመገዛት የጥሩ ስራ ፍላጎት የመጥፎ ስራ ጥላቻ በህይወታችን ላይ እንዲመጣ ነው። انما يخشى الله من عباده العلماء الى الله سبحانه وتعالى በተከበረው ቃሉ ላይ ከባሮቼ እኔን በበለጠ ሁኔታ የሚፈሩኝ እነዛ አዋቂዎቹ ናቸው ይላል። هل يستوي الذين يعلمون والذين لا يعلمون እነዛ የሚያውቁና የማያውቁ እኩል ናቸውን በማለት አላሁ ሱብሓነሁ ወተዓላ ይናገራል። ስለዚህ ሁላችንም ቢሆን ያው ያኒ እውቀታችንን ሰውን ለማሳነስ መጠቀም የለብንም ለማለት ነው። ቀጥሉ ይመለሳለሁ። ኦኬ ማሻአላህ ኡስታዝ ጀዛከላሁ ኸይር። ችግር የለውም። መርሐባ ዋናው እኛ እንግዲህ ጥሪውን ተቀብለናል።
በፈለገ ጊዜ ማሻአላህ በደንብ ታብ ያደረጋችሁ ነው። ኮፒ ሊንኩ ባረከላሁ ፊኩም ገፋ እናርገው ትንሽ። በነገራችን ላይ አንዴ የቁርአን መዋቅ አለመዋቅ አይደለም ማለት አልሐምዱሊላህ ተቀብለሃል። ግን በዚህ የሚያስድም አልነበረም። እኛ የጠየቅነው ስለ ቁርአን ቅራ አትቅራ ሳይሆን ስለ ጉዳዩ ነው እንጂ ያው ገልበት አድርገው እንትን ለማድረግ ነው። አይ ይሄ ነገር እሱ እንግዲህ የሚፈልገኝ ጥያቄ መልስለታለሁ። እኔም እኮ የራሴ ጥያቄ ሊኖር ይችላል። ስለዚህ ግን ያው ያለውም ደግሞ ቤታችሁም ቢሆን እመጣለሁ ማለቱ እንዳዘነጉት ያጀማ። እሺ እና በደንብ ታባርኩ ያጀማ። ታብታባር እኔ ለምንድን ነው ቅድም 1400 500 ሰዎች ናቸው። እኔ ብቻ እኮ ማውራት አልችልም እንዴ? ሌሎችም እኮ ገብተው ሀሳባቸውን ያስተላልፉ። እኔ ሳወራ ብቻ ነው ሰው የሚገመተው። እኔ በቃ ሳላወራ ይወጣሉ። ليش كذا يا حبايبي؟ أنا برضو إنسان أشرب موية كذا أخذ لي نفس كذا ترى أنا بموتر ነገራችን ላይ በሆስት ምናምን የሚባል ነገር የለም። መጥቶ በገስት ማውራት ይችላል። ያሁን መጥተው እንዳለ አንድ አይነት ኮመንት እየጻፉ ነው። በሆስት ኢንቪቴሽን ልኮልሃል ተቀበለው። ላ ወላሂ ባለው መሰረት ራሱ በተናገረው መሰረት ጥሪውን ቤትህ መጥቼ ብሎ አላለም። ሳህ ከላም ጥሪውን ተቀብያለሁ። ከፈለገ ደግሞ በሚቀጥለው እዚህ ተዋይተን እሱ ቤት መሄድም እንችላለን። ምንም ችግር የለውም። እኔም ሬዲ ነኝ። ስለዚህ ከፈለግ አንተ ቤት እመጣለሁ ብሏል አይደል? ኦኬ ቃሉን እንዳያፈርስ ዋዕድ ነው። በውስጥ ያደረጉት እኮ በውስጥ አይሆንም። ያ ጌም ነው ታውቃላችሁ። ጌም ነው ያ ማሰባሰቢያ ነው። እኔ እሱ እኮ ጌም ልንጫወት አይደለም። ባረከላሁ ፊክ ኸይር። ዋናው ፖይንት ይሄ ነው። ምንድን ነው እንደ ፕሮቴስታንቶች አደረጉት። እኛ እኮ ሙስሊሞች ነን ያጀማ። ኦኬ እኔ እነሱ ጋር ለካ እኔ ሙስሊም አይደለም። አብሽር ና ሻሃዳ ታይዘኛለህ። አብሽር አንተ ሀቅ ላይ ከሆንክ እኔ ሻሃዳ ይዛ ታይዘኛለህ። እና አብሽር ምን ነው እንትና ሆነ እኮ ነገራችን ላይ እኛ አንሳደብም። ከሀቅ ጎን ነው የምንቆመው። ሲባቡል ሙስሊም ፉስቁን ወቂታሉሁ ኩፍሩን አሉ ነቢዩ ዓለይሂ ሰላቱ ወሰላም። አንድ ሙስሊምን መስደብ ፉስቅ ነው፣ ትልቅ ወንጀል ነው። ወቂታሉሁ ከሱ ጋር ደግሞ መጋደል ምንድን ነው? ኩፍሩን ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አትሳደቡ፣ ሀሳባችሁን መግለጽ ትችላላችሁ። እኛም ደግሞ እዚህ ቤት ተሳዳቢ የለም። ስለዚህ ስባቡል ሙስሊም ወላሂ ብሎክ አላደረኩት፣ ውሸት ነው። እኛ ነው ብሎክ ያደረግነው፣ ሞዴሬተሮች ነው ብሎክ ያደረግነው። እሱም በፌክ አካውንት ስለመጣ ነው። መልሱ ቅድም ተሰጥቷል። በራሱ አካውንት አልመጣም፣ በፍጹም በራሱ አካውንት አልመጣም። ይኸው እዚህ ጋር የብሎክ ሊስቲን እያየን ነው። ለማህበረሰቡ አሳያለሁ። ውሸት ነው፣ ብሎክ አልተደረገም። ይኸው እኔ በሌላ አካውንት ገብቼ ያሳያችኋለሁ ጀማ። ይኸው በሌላ አካውንት ይኸው እዚሁ እያላችሁ ውሸት ነው፣ ወላሂ ውሸት ነው፣ ብሎክ አልተደረገም። በጣም የገረመኝ ነገር ሙዓዝ ሙቤን ቦልኮኛል ሲል ነበር። ሰምታችኋል። ላላህ ብላችሁ ወላሂ። ሙዓዝ ግን መቶ አካውንት የሱን አካውንት የልመና አካውንቱን መቶ ሲፖስት ነው አዲሚኖች ብሎክ ያደረጉት። በምንድን ነው የመጣው? በፌክ አካውንት ማለት ነው፣ በሌላ ሙዓዝ በሚል እና ግን እሱ ሶሻል ሚዲያ ላይ ሄዛ ምንድን ነው ሲል ነበር፣ ላይቭ ላይ ቦልኮኛል ሲል ነበር። አልቦለከውም፣ ፎሎም አላረገውም። አያችሁ፣ የሌባ አይነደረቅ መልሶ ልብ አድርቅ ይላል። ደግሞ እኮ ግርም የሚለኝ ማለት ነው እህቶቼ ወንድሞቼ ይላል። ኧረ አንተ ሚስትህን አቅፈህ እየተኛ እህቶቻችን ከመዳም ቤት ሆነው እየሰሩ ለአንተ ሊያዋጡ ደቼ ትበላለህ። ሰርተህ ወጣት ነህ እንደፈለክ እንትን ማለት ትችላለህ። እህቶቻችን ግን መብላት ማፊ። ከሁሉ ደግሞ በጣም የገረመኝ እች ደግሞ አለች፣ የሴት ፈትዋ ሰጭ ማለት ነው። ወንዶች ቁጭ ብለው እሷ ፈትዋ ትሰጣለች። ምን አይነት ዘመን የደረስ ነው ያላ ወላሂ። እችን ሴትዮ ግን በቃ ኡስታዞች ሆይ ሊሏት ይገባል። በጣም እያበዛችሁ ነው። ደግሞ የእሷ ቢጤዎችን ነው ቁጭ አርጋ እንትን የምትል እንጂ ከእሷ ተቃራኒ ካሉ ዘላ ነው ፈርጥጣ የምትወጣው ወላሂ። እና ያጀማ አንዳንዴ ከምንም እና ከማንም በላይ ከነፍስያችን ይልቅ ነፍስያችን አታጥቃን። ነገ ጧት ለአኼራችን እንስራ። አድርሱላት እዚህ ከኛ ጎረቤት ላለችው ማለት ነው። ወንዶች ቁጭ ብሎ እሷ ፈትዋ ትሰጣለች። አዑዙ ቢላህ አላህ ይሁንሽ። ይኸው የኔ አካውንቴ ሙቤ ሚዲያ ይኸው
ይኸው ሙአዝ ሀቢብ ብዬ ጽፋለሁ። ተመልከቱ። ይኸው ሙአዝ ሀቢብ ይላል የመጀመሪያው። ይኸው ብሎክ ባረገው ብሎክ ይላል። ይኸው አያችሁት? ብሎክ አላረኩትም። አያችሁት? ብሎክ አላረኩትም። ወላሂ ብሎክ አላረኩትም። ወላሂ ብሎክ አይደለም ያጭማ። ወላሂ ተናገርን እኮ ፌክ አካውንት ገብቶ አካውንት ስለለቀ ማስታወቂያ ፎሎ ይላል። ፎሎ አይደለም። አያችሁ? ፎሎ አይደለም። ገባችሁ? አያችሁት አይደል? ኦኬ በቃ እኔ እንግዲህ ባላ ብያለሁ። ብሎክ አላረግንም። ይሄ በፌክ አካውንት ገብቶ አካውንት ጻፋ እዚህ እንጂ እናንተ ናችሁ ብሎክ ያረጋችሁ። እኔ ብሎክ አላረግኩትም። ኦኬ አይታችኋል። ለማንኛውም በቃ ጥሪያችን አቀርበናል። ነገ ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር ማክሰኞ ኢንሻአላህ ከሙአዝ ሀቢብ ጋር እዚህ እንገናኛለን። ቁርአን እንቀራለን፣ ጥያቄዎችም እንጠያየቃለን። አዎ ምንድን ነው ሁላችንም ሙአዝ በነገራችን ላይ ንገሩት፣ ከፈለገ ሰይዶቹን ይዞ ማምጣት ይችላል። አዎ አንድ አለ የተባለ ሰይዱን ይዞ ይምጣ። በቃ አትሊስት ለምን አንድ እሱ በቃ ለኔ ጋር ይሄ ሼክ ነው ሰይዴ ነው ምናምን ኡስታዜ ነው የሚለውን ይዞ ይምጣ። እኔም አንድ የራሴ ሰው ይኖረኛል። ምን ችግር አለው? ከዛ እንነጋገራለን። ግርግር የለም። እኔ ጋር ግርግር የለም። እንጀማ እንደዚህ ነው። አሁን እንዴት ነው የምንወያየው? አይታችኋል። حتى إذا بده إذا كان يريد يعني لا نستنى للغد إذا كان هو مستعد فليأتي حالا. አሁን ነው የምፈልገው ካለ ይምጣ፣ ችግር የለውም። يلا تفضل وتيسر قل له ና በሉት። አሁን ነው የሚፈልገው፣ አሁን ይፈልጋል። ና በሉት። አሁን ከፈለገ መርሐባ፣ ችግር የለውም። ና በሉት። እኔ እኮ በሰፊው ሰው እንዲመጣ ፈልጌ ነው። ጥሪ ለሁሉ ለምን ነገ ስለሆነ እስከ ነገ ድረስ በጣም ያው የኔ ቢሮዎች 300-400 ሺህ ይታያል። እስከ ነገ ድረስ በርካታ ሰዎች ይመጣሉ ብዬ ነው። ለዛ ነው። ገባችሁ? ከፈለገ ግን ይምጣ። እኔ ሰው መጣ አልመጣ እኔ እነሱ ነው የምንነጋገረው። እሺ ሌላውም እንዲማርበት ብዬ ነው። ለዛ ነው ነገ ያልኩት እኔ። ጠይብ ሀባይቢ አይመስላችሁም? ስለዚህ እኔ ብሎክ አላረኩትም። እንግዲህ እንዳያችሁት ነው። እኔ ግን በጣም የገረመኝ ኡስታዝ